ቤቴ የጸሎት ቤት ትባላለች። በዚያ ሰዓት የቤተ መቅደስ መጋረጃ ለሁለት የተሰነጠቀው ከዚያ በኋላ የቤተ ክርስቲያን አገልግሎት እንደማያስፈልግ ሲያጠይቅ ነው። አባት ሆይ ቅድምና ባንተ ጋር ባለኝ ክብር አክብረኝ ነው ያለው። አማላጅነቷ ወደ እርሱ ዘንድ መጥቶ ምላሽ እንደሚያገኝ ስለምታምን የሚላችሁን ሁሉ አድርጉ ብላ ዘወር አለች። የመዋረጃ ቃል ሳይሆን ሴት የበለጠ ከሐሳብ ጋር የሚቀራረብ ኢየሱስ ብቻ ሚለው አስተምህሮና ደግሞ የተሳሳተ አካሄድ በዚች ኃይለ ቃል መሰረዝ ይችላል ማለት ነው። ያው ቀጣዩ እንግዲህ የምናገኘው ምዕራፍ 2 ላይ ከዚህ ምዕራፍ ጀምሮ ነው እንግዲህ የመጽሐፍ ቅዱሳዊ በክንውን ወይም በድርጊት የተገለጡ ታሪኮችን ያነሳ በነዛ ላይ የሚነሱ ጥያቄዎችን ከነመልሶቻቸው ያስቀመጠበት ሂደት ነው የምናገኘውና ልክ ምዕራፍ 2 ላይ የሚያነሳው ርዕሰ ጉዳይ ምንድነው ካልን በዚህ በማቴዎስ ወንጌል ምዕራፍ 27 ቁጥር 45 እስከ 54 ድረስ ስንሄድ ክርስቶስ በተሰቀለ ጊዜ በምድር ላይ ከተደረጉ ተአምራቶች መካከል አንደኛው ምንድነው ካለን የቤተ መቅደስ መጋረጃ ለሁለት መሰንጠቅ ወይ መከፈል ነው እና ይሄንን ቅጽበትና ታሪክ ይዘው አንዳንድ ከክርስትና አስተምሮ ውጭ ያሉ ሰዎች ምን አይነት ጥያቄ ያነሳሉ? በዚያ ሰዓት የቤተ መቅደስ መጋረጃ ለሁለት የተሰነጠቀው ከዚያ በኋላ የቤተ ክርስቲያን አገልግሎት እንደማያስፈልግ ሲያጠይቅ ነው። ስለዚህ በአዲስ ኪዳን ቤተ ክርስቲያን ምናምን የሚባል ነገር አያስፈልግም ብለው የሚያነሱትን ልክ ያልሆነ የሚያሳስት ሐሳብ አመጣና ቤተ ክርስቲያን ደግሞ በምን አይነት መልኩ ይሄንን አስረድታ እንደምታሳምን ያመጣበትን ሁኔታ በደንብ አድርጎ ይገልጥልናል ማለት ነው። አሁን ለዚህ መልስ ማብራሪያ ከመስጠታችን በፊት እንደው ለምንድነው የቤተ መቅደስ መጋረጃ የተፈለገው? ለምንድነው ያስፈልገው ስንል ይሄ ስርዓት እንግዲህ መነሻው የት ነው ካልን ሕገ ኦሪት ላይ ነው። በብሉይ ኪዳን ዘመን በኦሪት ዘጸአት ምዕራፍ 26 ላይ ስንመጣ ቁጥር 31 ጀምሮ የምናገኘው ታሪክ አለ። እንግዲህ የሰው ልጅ ከተፈጠረበት ክብሩ በራሱ ጥፋት ከክብሩ ወርዶ ነበረ። ከወረደ በኋላ እንግዲህ ያጣቸው ብዙ ነገሮች ነበሩ። ከገነት ወጥቷል። ከእግዚአብሔር ሕግ አፈንግጦ ወደ ምድር ወጥቶ መቅበዝበዝ ጀምሯል። እየሰራ እየጣረ እየገራ እንዲበላ ተፈርዶበታል። ሞትን ብዙ ፈተናዎችን በራሱ እጅ የሰው ልጅ አምጥቶ ነበር። በዚያ ምክንያት ታዲያ ድህነት ከክርስቶስ መወለድ በኋላ ነውና የመጣው ከዚያ በፊት በነበረው በሰው ልጅ ጥፋት ምክንያት በዚያች በኦሪት ቤተ መቅደስ ውስጥ ቅድስተ ቅዱሳን ማንም ሰው እንዳይገባ ተከልክሎ ነበር። ለዚያች ቅድስተ ቅዱሳን ደግሞ መጋረጃ ተሰርቶላት ነበር። በዛ መጋረጃ ውስጥ አልፎ መግባት በፍጹም አይቻልም። ነገር ግን በአመት ይለዋል በአመት ሊቀ ካህናቱ ብቻ በአመት አንድ ጊዜ ራሱን ካነጻ በኋላ መስዋዕት ለመሰዋት ይገባል፣ ለሌሎች ስርየትን ለመስጠት ማለት ነው። ከዚያ ውጪ ማንም እንዲገባ ያስፈልግም። መነሻው ምንድነው? የሰው ልጅን ውድቀት መነሻ አድርገው ያስቀምጣሉ ማለት ነው። ስለዚህ ይሄንን ምክንያት በማድረግ ነበረ ያኔ መጋረጃ መጠቀም የተጀመረው ማለት ነው። ከዚያ በኋላ በአዲስ ኪዳን ግን ስንመጣ ልክ ክርስቶስ በተሰቀለ ጊዜ ለሁለት ሲሰነጠቅ መጽሐፍ ቅዱስ ነገረ። ታዲያ ለምንድን ነው የተሰነጠቀው? እውነት እነዛ ሰዎች እንዳሉት የቤተ ክርስቲያን አገልግሎት ማብቂያው እንደሆነ ለመግለጽ ነው? በአዲስ ኪዳን የቤተ ክርስቲያን አገልግሎት አያስፈልግም ለማለት ነው? አይደለም። መሰንጠቁ ምንድነው የሚያጠይቀው? ምስጢሩ ትርጉሙ ምንድነው ሲባል ቅድሚያ በሰው ልጅ ጥፋት ምክንያት ብዙ ነገር ተፈጥሮ ነበረ። በሰማይና በምድር መካከል ጥላቻ ወርዶ ነበረ። መላእክት ወደ ታች አይወርዱም። መላእክት ወደ ታች ወርደው የሰው ልጅ ወደ ታችም አይወርዱም፣ ከላይም ወደ ታችም አይወርዱም ነበር። የጥል ግድግዳ ነበር። ታዲያ መሰንጠቁ የሚያጠይቀው ያ የጥል ግድግዳ በክርስቶስ
አማካኝነት ወርዶ ተወልዶ ተጠምቆ መከራን ተቀብሎ ስጋውና ደሙን አፍስሶ ቆርሶ ተሰቅሎ ሞቶ እንዳጠፋው ፍጹም ሰላም መምጣቱን የሰው ልጅ ከመላእክት ጋር የነበረው ግንኙነት ምን መደረጉን መጀመሩን መልካም ነገር ብስራት መምጣቱን ለማጠየቅ የሰው ልጅ ያጣው ልጅነቱን መመለሱን ለማረጋገጥ የሞት የተፈረደበት አዳም ክርስቶስ ሞቱን ሞቶለት ሞቱን እንዳጠፋለት ኋላ በትንሳኤው ደግሞ ትንሳኤውን እንዳወጀለት ለማጠየቅ ያ መጋረጃ ለሁለት መሰንጠቁን መነሻ አድርጎ ያስቀመጠበት አግባብ አለ ማለት ነው። በአዲስ ኪዳን ባያስፈልግ ኖሮ ደግሞ በመጽሐፍ ቅዱስ አዲስ ኪዳን ላይ መተን ስናነብ ብዙ ቦታ ብዙ የመጽሐፍ ቅዱስ ክፍል ላይ በዚህ ቤተ መቅደስ ውስጥ በቤተ ክርስቲያን ውስጥ የተለያዩ አገልግሎቶች፣ የተለያዩ ትምህርቶች፣ የተለያዩ ፈውሶች በቅዱሳን ሐዋርያት ምክንያትና አማካኝነት ሲሰጥ እንደነበረ መጽሐፍ ቅዱስ ምስክራችን ነው። የሐዋርያት ሥራ ምዕራፍ 2 ላይ ብንመጣ በቤተ መቅደስ ሆኖ ነው መንፈስ ቅዱስ የወረደላቸው። የነሱን ጥያቄ ይሽርባቸዋል ይሄንንም ማለት ነው። ከዚያም የሐዋርያት ሥራ ምዕራፍ 3 ላይ ብንመጣ ምዕራፍ 5 ላይ ብንመጣ ምዕራፍ 22 ላይ ብንመጣ በቤተ መቅደስ ውስጥ ስለነበረ ስለሚደረግ ጸሎት፣ ስለሚደረግ ትምህርትና ስብከት፣ ስለሚደረግ የፈውስ አገልግሎት ይሰጥ ስለነበረው ስለነዚህ አገልግሎቶች በጠቅላላ ስለሚያስረዳን የቤተ መቅደስ መጋረጃ መሰንጠቅ የቤተ ክርስቲያን አገልግሎት ማቆም ማለት እንዳልሆነ በዚህ አግባብ ምላሽ የተሰጠበት ምዕራፍ እንደሆነ እንረዳለን መጽሐፉን ስናነብ ማለት ነው። ክቡራን ተመልካቾች እየተከታተላችሁት የምትገኙት የአውደ መጽሐፍት ዝግጅታችን ነው። በዛሬው የአውደ መጽሐፍት ዝግጅታችን አውስኦተ ኦርቶዶክስ የተሰኘው መጽሐፍ ላይ የተነሱት ሐሳቦች በዝርዝር ወደ እናንተ እየቀረቡ ይገኛሉ። ከኛ በአፋ ያሉት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ላይ ስለሚያነሷቸው ጥያቄዎች በዝርዝር መጽሐፍ ቅዱሳዊ አስረጅን በመስጠት የአባቶቻችን ትምህርት በማብራራት የሐዋርያቱን ትምህርት በማምጣት መናፍቃኑን ላነሱት እንዴት ድል እንደተነሱ ከዚያም ቤተክርስቲያን እንዴት እንዳጸኑ የሚጠቅስ የሚያብራራ መጽሐፍ ነው ወደ እናንተ እየደረሰ ያለው። አሁንም ከኛ ጋር ሆኑ። በርካታ ቁም ነገሮች ከዚህ መጽሐፍ ላይ ካነሳነው ሐሳብ ላይ ታገኛላችሁ። ቆዩ። የአብሮነት ግብዣችን ነው። መልካም እንግዲህ እንዳነሳው ነው መጽሐፍትን ሳያውቁ ብዙዎች ይስታሉ አይደል? ክርስቶስም እንደተናገረው መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ነው የተባለው። ቅድም በተጠቀሰው ውስጥ በቃ አታስፈልግን ከተባለ ጌታችን ይሄ መጽሐፍ ላይ የሚለው እዚህ ባነሳው ምዕራፍ ላይ ማለት ነው አስረጂ አድርጎ ሲያቀርቡ አንደኛው በዝርዝር እንደተቀመጠው ክርስቶስ መቅደሱን ሊያነጻ ነው። በሶስተኛው ምኩራብ ብለን በዚህ በአብይ ጾም በያዝ ነው ቤተ መቅደስ ገብቶ የለዋጮቹን እንደዛ ቤቴ የጸሎት ቤት ትባል ነበርም አይደለም ትባላለች ነው። ክፉ የሚሰሩትን ያጸዳበት ነው። በቤተ መቅደስ ውስጥ በ12 ዓመቱ ሊጸልይ ሊያስተምር ሲጠይቅ ጌታችንን መድኃኒታችን ኢየሱስ ክርስቶስ ከዮሴፍ ጋር ሊፈልጉት እንደሄዱ በዚህ ላይ ማብራራትን ይሰጣልና ሁለተኛ እዚህ ላይ ከተነሳው ላይ አንዳንድ የዚህ መጽሐፍ ላይ ምናልባት የዚህ መጽሐፍ አቅራቢ ሲያዘጋጅ ሌሎቹም ከኛ በአፋ እንደው 80 አሃዱ ብቻ ተጠቀማችሁ እንዳይሉን 66ቶቹን አብዛኛው መጽሐፍ ተጠቅም ያለው ብሎ ቅድመ ሲጀምር ይናገራልና ሚስጥረ ሥላሴ በብሉይ ኪዳንና በአዲስ ኪዳን እንዴት ክርስቶስ ራሱ እንደሰበከው ራሱ ይናገራል። ተያያዥነት ይዞት ይመጣና ማለት ነው። ቅድም ለምሳሌ ወልድ የተዋሃደውን ጴጥሮስ የሰበከውን ያመጣና መንፈስ ቅዱስ ደግሞ ፍጡር ነው ብሎ የተነሳው መናፍቅ እንዴት እንደተወገዘ ስለ መንፈስ ቅዱስ ስጋን ብትሰድቡ ይሰራይላችኋል መንፈስን ግን የሚሳደብ የዘላለም ስርየት አይኖረውም ብሎ በቃሉ የመሰከረለት ስለመሆኑን ይናገራል። ከዛ አሁን በተጠቀሰው ላይ መጨረሻ ላይ ደግሞ አምላክ አይደለም እሱማ ለሚሉ ቶማስ በእጆቹ በጎኖቹ ችንካሮቹን አይቶ ባየ ጊዜ ጌታዬ አምላኬ ብሎ ገለጠ ይላል። ስላየህ አመንክን? ያመንክ እንጂ ተጠራጠርክ አትሁን። አንተ ስላየህ አመንክ፣ ሳያዩ የሚያምኑ ብፁዓን ናቸው ብሎ
በቃሉ ተናገረ። ያን ብቻ እኮ አይደለም ለሚሲቱት ሰው መጽሐፍ ቅዱስን ጠቅሰው ራሱ የታለ ለሚሉ የተከደነ ያልተገለጠ ምንም የለም ቢከደንም ለማያምኑት ነው የተባለው ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ በተዘጋ ቤት ውስጥ ገብቶ ለሐዋርያቱ ብዙ ምስጢር እንደነገራቸው በዚህም መጽሐፍ ያልተጻፈ ሌላም ተአምር አደረገ ነገራቸው እያለ በዮሐንስ ወንጌል ምዕራፍ 20 ላይ ያደረገውን ተአምር ከቶማስ ጋር በማገናኘት የሚጠቅስበት መንገድ አለ እና ዝም ብለን ስንመለከት ምስጢረ ሥላሴ ራሱ አብን አሳየንና ይበቃናል ሲሉ ለነ ፊልጶስ አንተ ስለምሰራው ስራ እንኳን አታምንም እኔን አየህ ማለት አብን አየህ ማለት ነው ይላል። ስለዚህ እሱ ሌሎቹ ነቢያት ስለሚሉት በዛ በፊልጶስ ቂሳሪያ እነ ጴጥሮስን የጠየቀበት በመሰከሩ ጊዜ ካረጋገጠ በኋላ በዮሐንስ ወንጌል የሚናገረው ነገር አባት ሆይ ቅድምና ባንተ ጋር ባለኝ ክብር አክብረኝ ነው ያለው። ኢማጂን የእግዚአብሔር ልጅ እግዚአብሔር መሆኑን ሲገልጥ ነውና ሶስትነቱና ሌላው ምስጢርነቱን ሲጠቀልል ይሄ በሐዋርያት ላይ ሁሉ ጊዜ የሚጠቀሳል እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያን ተጠብቋት ዘንድ ለራሳችሁና ለመንጋው ተጠንቀቁ። እግዚአብሔር አለ የፈሰሰው የክርስቶስ ደም ነው። በፈቃድ አንድ መሆናቸውን ሲገልጽ ያንን ይናገራል። እግዚአብሔር ብሎ የሶስትነትና የአንድነቱ መጠሪያ የምስጢረ ሥጋዌው ነገር እንዴት ተደርጎ ምስጢረ ሥላሴ እንደተብራራ በዚህ መጽሐፍ አስረጅን በማቅረብ ያቀረበበት ነውና ይሄን በመነሳት የክርስቶስን ማንነት ላይ አመለካከቶች እንዴት እየተበላሹ መጥቶ በቤተክርስቲያን ላይ የጥላቻ ቃል የኑፋቄ ቃል ባላወቁት መጠን ሰዎች ሊሳደቡ እንዴት እንደመጡ መናፍቃኑን ዋቢ አድርጎ ይናገራልና እንግዲህ በዚህ ምዕራፍ ላይ ሌሎችም ያላነሳናቸው ነጥቦች ይኖራሉ የተመረጡት ይኖራሉ። ወደ ቃና እንሄድ። ምዕራፍ 3 ላይ ቃና ይላል። ምናልባት መጨመረው ከሌለ ሌሎቹን ያያየን ብንሄድ መልካም። ያው ምዕራፍ 3 ላይ በቃና ስለተፈጸመው ተአምር የሚያወሳ ምስጢር አዘል ታሪክ ይዞልን ቀርቧል ማለት ነው። ይሄንን ታሪክ በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ስናነብ የምናገኘው ታሪክ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በ30 ዘመኑ በዮርዳኖስ ባህር በእደ ዮሐንስ ከተጠመቀ በኋላ ወደ ገዳመ ቆሮንቶስ ገባ። ከዚያ በኋላ ከወጣው ለመጀመሪያ ጊዜ መጀመሪያ ተአምሩን የሰራው ያሳየው የት ነው ከተባለ በዶኪማስ ቤት በቃና ተብላ በመትጠራ ቦታ እንደሆነ መጽሐፍ ቅዱስ ይነግረናል ማለት ነው። እና ከቁጥር 1 ጀምረን ስንመለከት እኛ ክርስቲያኖች ልናውቃቸው የሚገቡ ከዚያም አልፎ ደግሞ በመንፈቅና ደረጃ የተለያየ ጥያቄዎችን የሚያመጡ ሰዎች መረዳት የሚጠበቅባቸው ለሚያነሱት ጥያቄ ደግሞ መልስ በስርዓት የሚያገኙባቸውን ትልልቅ ቁም ነገሮችን ትርጓሜዎችን ምስጢሮችን ያስረዳናል ማለት ነው። ታዲያ ዶኪማስ የተባለ ሰው ጌታን ወደ ሰርጉ በሚጠራበት ጊዜ ብቻውን አልነበረም የጠራው። ማንና ማንን አብሮ ጠርቷል? እናቱ ቅድስት ድንግል ማርያምንና ሐዋርያቱንም አብሮ ነበር የጠራው ማለት ነው። አሁን አንድ ሰው ይሄንን ታሪክ ወይም ደግሞ ኃይለ ቃል በሚሰማበት ጊዜ አይምሮ ላይ ምን አይነት ነገር ሊፈጠር ይችላል ብለን ስናስብ ለካ ጌታን ብቻውን አይጠራም። አብሮት ማን ይጠራሉ? ሐዋርያት ቅዱሳኑ ይጠራሉ። ከነሱ በላይ ደግሞ አብረው ማን ትጠራለች? እናቱ ቅድስት ድንግል ማርያም ትጠራለች። ኢየሱስ ብቻ የሚለው አስተምህሮና ደግሞ የተሳሳተ አካሄድ በዚች ኃይለ ቃል መሰረዝ ይችላል ማለት ነው። ስለዚህ እኛም ጌታን ስንጠራ አብረን ቅዱሳኑን አብረን እንደምንጠራ መጥራትም እንዳለብን ያሳስበናል ማለት ነው። ጌታን ብቻ እንጠርቶት ቢሆን ዶኪማስ ይዋረድ ነበር ማለት ነው። እንዴት ነው የሚዋረደው ካልከኝ ለለቀበት የወይን ጠጅ ማብራሪያ የሰጡት እንዲሞላ ያደረጉት እነማን ናቸው ካልን እመቤታችን ቅድስት ድንግል ማርያም በወቅቱ ነበረች። ስለዚህ እሷ ባትጠራ ኖሮ ወይን ጠጁ አልቆበት ዶኪማስ ተዋርዶ ነበር፣ ሰርጉ ተበላሽቶበት ነበር ማለት ነው። ስለዚህ የቅዱሳን አስፈላጊነት በዚህ አጭር ታሪክ ውስጥ መረዳት የሚችል ልቦናውን ለእውነትና ለወንጌል የከፈተ ሰው በዚህ ኃይለ ቃል እንኳን የቅዱሳንን ክብር የቅዱሳንን አማላጅነት በሚገባ መረዳት ይችላል ማለት ነው። እና በሰርግ ቤት እነዚህ ጌታ ከእናቱ ጋር ሐዋርያቱን ይዞ ታደሙ፣ ቁጭ ብለው ተስተናደጉ። ዓለምን ወደዚህ ሰርግ ቤት መጡ ቢባል እነ ክርስቶስ እናቱን ይዞ ከደቀ መዛሙርት ጋር መገኘቱ
ጋብቻን መባረኩን ያጠይቅልናል ብሎ ይነገራል ማለት ነው። ለዛ ነው ዛሬ ላይ ጋብቻ በሚደረግበት ወቅት ካህናት እንዲገቡበት እነሱም የነሱ አገልግሎት እንዳለበት መነሻ የሰጠን ይሄ የቃና ዘገሊላ ታሪክ እንደሆነ እንረዳበታለን ማለት ነው። ታዲያ በሰርጉ ሰዓት ላይ ወይኑ እንዳለቀ መጽሐፉ ይነግረናል። ወይኑ አለቀ። እነ ዶኪማስ በጣም ተጨንቀው ነበረ ማለት ነው። ያኔ ነው እንግዲህ የጭንቅ አማላጅ ተብላ የምትጠራ አማላጅ የተባለች እናታችን እመቤታችን ቅድስት ድንግል ማርያም ወይን እኮ የላቸውም ብላ ለጌታችን የነገረችው ያስረዳችው ማለት ነው። ታዲያ አሁን መስመር ልናስመምርበት የሚገባው ያኔ ክርስቶስ ምንድነው ያላት? አንቺ ሴት ካንቺ ጋር ምን አለኝ ጊዜ ገና አልደረሰም አላት ይለናል መጽሐፍ ቅዱስ። አሁን የተሳሳቱ ሰዎች ይህንን ቃል ይይዙና አንቺ ሴት ማለት የንቀት ንግግር ነው ብለው ያስቀምጡታል። ነገር ግን ይሄ ፍጹም ከእውነት የራቀ ስህተት እንደሆነ መጽሐፍ ቅዱስ ያስረዳናል በሚገባ ማለት ነው። አንቺ ሴት ማለት በመጽሐፍ ቅዱስ ቋንቋ ዘይቤ የክብር የትህትና አነጋገር እንደሆነ መጽሐፍ ቅዱስ በሚገባ ያስረዳናል። ለዚህ አንድ ምሳሌ አንስተን ብንመለከት በአንደኛ ነገሥት ምዕራፍ 17 ቁጥር 18 ላይ የነብዩ ኤልሳን ታሪክ ተጽፎልን እናገኛለን። እና ያቺ ሴት ወደ ኤልያስ ተጠጋችና እርሷም ኤልያስን የእግዚአብሔር ሰው ሆይ ካንተ ጋር ምን አለኝ ብትለው ነብዩ ኤልያስ የሞተውን ልጇን አዳነላት። እውነት የንቀት ቋንቋ ቢሆን ነብዩ ኤልያስ የዛችን ሴት ልጅ ሊያድንላት አይችልም ማለት ነው። ከዚህ ውጪ ደግሞ በሚገባ አንቺ ሴት ካንቺ ጋር ምን አለኝ ማለት የትህትና ንግግር መሆኑን የተለያዩ መጽሐፍ ቅዱስ ማጣቀሻዎችን አንስቶ መጽሐፉ የተናገረበት አግባብ አለ። አንባቢያን በሚገባ ሲያነቡት የሚረዱበት ይሆናል ማለት ነው። ጊዜ ገና አልደረሰም ብሏታል። አሁን ጊዜ ገና አልደረሰም ማለት ደግሞ ምን ማለት ነው? አሁን ብዙ ሰዎች ይህንን የንቀት ንግግር አድርገው ስለሚቆጥሩት ነው። ይሄ ግን ምንድነው ከተባለ ቤተክርስቲያን ይሄንን በትርጓሜ ምስጢር አመስጥራ በምትፈታበት ጊዜ ለአማናዊ ደሙ እንግዲህ ወይን ጠጅ ዛሬ በቁርባን ጊዜ የክርስቶስን ስጋና ደም በምንቀበልበት ጊዜ ወደ አማናዊው የክርስቶስ ስጋና ደም እንደሚቀርብ አምነን ወደዚያ ቀርበን እንቀበላለን። ለነገር ግን አዘገጃጀቱ ምን ይመስላል ካልን ያ ትኩስ ደሙ ከወይን ጠጅ ያ ትኩስ ስጋው ደግሞ ከህብስት ተብሎ በመጽሐፍ ቅዱስ ቤተክርስቲያን እንደምታስተምረን ማለት ነው። ስለዚህ ለዚያ ለአማናዊ ደሙ ማፍሰሻው የእርሱ የክርስቶስ እውነተኛው የሆነ ደሙ የሚፈስበት ጊዜ ገና መሆኑን ሊያጠይቅ ነው። ነገር ግን የእናቱን ትእዛዝ አይንቅምና ያኔ ያንን ውሃ ወደ ወይን ጠጅ እንዲቀየር አድርጎላታል ማለት ነው። በወቅቱ የሚገርም 6 ጋን እንደነበረ ይነግረናል። 6 ጋን ነበር እና ይሄ 6 ጋን ራሱ ለካ ምስጢር ነበረው። ይሄን ምስጢር ቤተክርስቲያን ስትፈታ 6ቱ ጋን የ6000 ዘመን የፍዳና የመከራ ዘመን ምሳሌ ነው። ወይን አለመኖሩ ደግሞ በዚያ ዘመን እውነተኛ ድህነትን የዘላለም ሕይወትን የአዳምን ሞትን የሚያጠፋ የክርስቶስ አማናዊ የሆነው ደም ገና አለመምጣቱን አለመኖሩን ድህነት አለመኖሩን ያጠይቅልናል ብለው እንግዲህ አባቶቻችን በዚህ ደረጃ ፈተው ይነግሩናል ማለት ነው። ከ3 ቀን ብሎ ነው እንግዲህ የሚነሳው። ልክ ቁጥር 1 ላይ ስትመለከት እነዛ 3 ብሎ ያስቀመጠው ራሱ ምንድነው? 3 ቀን ማለት አንደኛው አበውን ይገልጥልናል ይላሉ። ሁለተኛው ደግሞ ኦሪትን፣ ሶስተኛው ደግሞ ወንጌልን። ወንጌል ደርሳለች። አዳም ከሞተበት ሊነሳ ነው። ልጅነቱ ሊመለስለት ነው። ለ6000 ዘመን የነበረ ዕዳ ፍዳ በእግረ አጋንንት ሲቀጠቀጥ የነበረ አዳም በክርስቶስ አማናዊ ስጋና ደም መፍሰስ መቆረስ ምን ሊያገኝ ነው? ምህረትና ድህነት ሊያገኝ ነው ብለው አባቶቻችን እንዲህ ባለ መልኩ ይሄንን ይፈቱልናል ማለት ነው። የሚላችሁን ሁሉ ምን አድርጉ አለች? አድርጉ አለች። የሚላችሁን ሁሉ አድርጉ አለቻቸው። እንግዲህ ሳይላት ነው ይሄን ያደርግ። እነዛ ሰዎች ራሱ እነዛ አገልጋዮች ራሱ የእመቤታችን የቅድስት ድንግል ማርያም ይሄንን ትእዛዝ እውነት ለመናገር የሚያደናግር ትእዛዝ ነው። አያውቋትም ምን እንደሆነች እዛ ነገር የሚፈጠረው ነገር አያውቁም። ግን በእምነት ተቀበሉ።
እሷን በእምነት የሚላችሁን ሁሉ አድርጉ አለች። ክርስቶስ እንግዲህ ይህንን ውሃ ወደ ወይን ጠጅ እንደሚቀይር አስቀድሞ ለእመቤታችን የነገራት ነገር አልነበረም። ነገር ግን በልጇ እምነት ስላላት እውነተኛ አምላክ እንደሆነ ፍጡር እንዳልሆነ አምላክ እንደሆነ ስለምታምን እንደሚለወጥም ስለምታምን አማላጅነቷ ወደ እርሱ ዘንድ መጥቶ ምላሽ እንደሚያገኝ ስለምታምን የሚላችሁን ሁሉ አድርጉ ብላ ዘወራለች። ያኔ የሚሉትን አደረጉ፣ የሚላቸውን ነገር አደረጉ። ያ ውሃ ወደ ወይን ጠጅነት ተቀየረ። ሊዋረድ የነበረ ዶኪማስ ሰርግ ቤቱን በደስታ ማስቀጠል እንደጀመረ ይሄ የመጽሐፍ ቅዱስ ክፍል እንዲህ ባለ ትርጓሜ ያስረዳናል ማለት ነው። መልካም ግሩም አድርገህ ነው። ምናልባት የተለመደ ስለሆነ የዶኪማስ ምናምን ሲባል እንደ ታሪክ ይታለፋልና በጣም የሚስጥራት እንደው ሽመና ውስጥ ያሉበት የተጠቀለሉ በርካታ ነገሮች አሉና እንዳነሳው ሴት የሚለውን ቃል ራሱ ወደ ኋላ ሄደን ሴትነት እንዴት ተገለጠ ብንል ከራሱ ከፍጥረታው የመጀመሪያው ሰው አዳምን እናነሳለን። ንጽሐ ጠባዩ አድፎበት ከወጣ በኋላ ያለውን ጸጋ ለመመለስ ክርስቶስ ወደዚህ እንደመጣ በራሱ ተመልሷል እና የሚወደው ማን ነው? አቤል ከሞተ በኋላ በሱ ምትክ የተወለደው ማን ነው ያለው? ሴት አለው። ሴት ማለት ልክ የሚብራራበት መንገድ ምን ማለት ነው የሚለው ራሷ ሔዋንን ሲያነሳ ይህ ስጋ ከስጋዬ አጥንቱም ከአጥንቴ ስለዚህ ሴት ትባል የመዋረጃ ቃል ሳይሆን ሴት የበለጠ ከሐሳብ ጋር የሚቀራረብ ይሄ ኢንቲሜሲ የምንለውን የሚገልጥ እንጂ የሚያዋርዳ አውዳችን ካልተረዳን ነው። ሁለተኛ በዚህ ሚስጥር ላይ የክርስቶስን ፍጹም ተዋህዶ ያሳየ እንደሆነ አባቶቻችን የሚናገሩበት ነው። ዶኪማስ ኢየሱስን የጠራው እንደ ሰውነቱ ነው፣ እንደ አምላክነቱ ነው። ሰው ከሆነ እንደ ሰው ጠራው አለን። ውሃ የሚታይ ውሃ ደግሞ ወደ ወይንነት ደግሞ የመለወጥ የሰውነት ወይስ የአምላክነት የለወጠው ያው የተጠራው ክርስቶስ አይደለምን? አይ ውሃውን የለወጠው መለኮቱ ነው፣ እንትኑ የለወጠው ደግሞ የተጠየቀው በሰውነቱ ነው እንዳንል ደግሞ ይኑን ለውጦታልና ስለዚህ ፍጹም ሰው ፍጹም አምላክ መሆኑን አንድ ያሳየበት ነው። የእመቤታችን የወላዲት አምላክ ደግሞ ስናነሳም እሷ ጸጋ የሞላት እንደሆነች ሐዋርያት ሁሉን ማወቅ የተሰጣቸው ሁሉን ሚስጥር የተሰጣቸው በማለት የቤተክርስቲያን የልደት ቀን ብለን በመንጠራው ጰራቅሊጦስ በሚባለው ቀን እንደሆነ ይነገራል። እመቤታችን አስቀድማ ሁሉን ታውቃለች። ለሐዋርያቱ ያልተገለጠው ለሷ አማላጅነቷ ከሁሉ የምትልቅ ሐሳብሽ ከሐሳቤ የምትይኝን የማላደርግልሽ ምን ቅይም ምን ሐሳብ አለኝ ይሄንን ሰው ላድን አይደለም ወይ ካንቺ ስጋ ነስቼ ፍጹም የሆነው ንጽሐ ጠባይ ያላደፈብሽ በደል ያነካሽ ያ አዳም አስቀድሞ በገነት የነበረውን ንጽሐ ባህሪ ያዝሽ እናቴ ሆይ እንዳላደርግ የሚከለክል ምን አለ የሚለውን ሚስጥራት እንደሚፍታቱበት አስቀድሞ ከነበሩት ታሪክ ጋር እንግዲህ ተብራርቶ ይሄዳል። በዚሁ አያይዞ የማርያም ጠላት ይልና አራተኛው ምዕራፍ ላይ ይመጣል። እመቤታችን ቅድስት ድንግል ማርያም ዛሬ ክርስትና ተብሎ በሚጠቀሱ ቤተ እምነቶች ውስጥ ያላት ቦታ ጌታን የወለደች ይሉና ዲያብሎስ ያለውን ቃል ይዘው በየዘመናቱ እንዴት አሳድጎ መጥቶ ክብሯን ለማሳለስ ጌታ የሰጣትን ክብር አሁን እንግዲህ የክርስቶስን ቃል ሊሽር የሚችል ፍጡር የለም። ጌታ የተናገረውን ቃል ሰዎች ግን አስቀድሞ ቅድም ለመውደቃቸው ምክንያት የሆነውን ሐሳባቸው በጉባኤ ተመርምሮ በመጽሐፍ ተረድተው ከቤተክርስቲያን የተለዩ ሰውን ሐሳብ ዳዲስ ያቀነቀኑ ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችንን የሚነቅፉበት መንገድ የሚያብራራበት አራተኛው ምዕራፍ ነውና ምናልባት ከያዝነው ሰዓት አንፃር እያንዳንዱን ስናብራራ እንትን እንዳንል ይሄኛው ሐሳብ ላይ ያሉትን ተያያዥ ስለሆነ ጠቅሰው ሌሎቹን ምዕራፍ ብንመለከት መልካም። ስለዚህ ያው ምዕራፍ 4 አውሬው ማን ነው ብሎ ነው እንግዲህ የሚጀምርልን ያለውን ዝርዝር ሐሳብ ለአንባቢያን እየተውን ነገር ግን አውሬው ማን ነው? አውሬው የሚያሳዳት ሴቲቱ የተባለችው ማን ነች? ለምን ያሳዳታል? ለምንስ ይጠላታል? በአሸዋ ላይ ቆመ ብሎ ራእይ ዮሐንስ ላይ በአራት ነጥብ የዘጋው በአሸዋ ላይ የተባለ ምንድነው? እነዚህን ነጥቦች በሚገባ መጽሐፉ ላይ ተብራርቶ ይቀመጣልና በዚህ አጋጣሚ የአውሬውን ራስ ደግሞ የሚቀጠቅጥ ደግሞ እንደሚወለድ ደግሞ ነግሮናል። እና ለምንድነው የሚያሳዳት? ለምንድነው የሚጠላት? የአውሬ የተባለ ዲያብሎስ ነው። ሴቲቱ የተባለችው እመቤታችን ቅድስት ድንግል ማርያም ነች።
ከእርሷ የሚወለደው የተባለው የአውሬውን ራስ የሚቀጠቅጠው ደግሞ ወልድ ዋህድ መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ራሱን የሚቀጠቅጠውን ክርስቶስን በመውለዷ ይሄ ዲያብሎስ ያችን ሴቲቱ የተባለች ድንግል ማርያምን ምን ያረጋታል? ያሳዳታል፣ ይጠላታል ብለን የምናስቀምጠው ነገር አለ። ለዛ ነው አባ ጊዮርጊስ ዘጋስጫ ሲናገር ዲያብሎስ አለ ከፍጥረት ወገን እንዳንቺ የሚጠላው የለም፣ ያንቺን ምስጋና በሚሰማበት ጊዜ ያርደዋል፣ ያንቀጠቅጠዋል ብሎ የተናገረበት አግባብ አለ። ልጅሽ ካንቺ የተወለደው ልጅሽም ራሱን ይቀጠቅጠዋልና እያለ የተናገረበት አግባብ አለ። በዚህ ምክንያት የአውሬ ሴቲቱ የተባለችውን ድንግል ማርያምን እንደሚጠላት የተናገረበት ሁኔታ አለ። ልክ መጨረሻ ላይ ግን ሴቲቱን የገለጠበትን አግባብ እዛው ራዕየ ዮሐንስ ምዕራፍ 12 ቁጥር 10 ጀምሮ ስንመለከት ታሪኩን እናገኘዋለን። እና ያውሬ በአሸዋ ላይ እንደቆመ የሚናገርበት አግባብ አለ። እና አሸዋ ማለት ምን ማለት ነው ከተባለ ተረፈ አርዮሳውያን ዛሬም ድረስ እመቤታችን ቅድስት ድንግል ማርያም እንደሚጠሏት የሷን ልጆች እንደሚያሳዱ ይሄንን በተመለከተ እንዲህ ባለ ትርጉም ያስቀመጠበት አግባብ አለ ማለት ነው። ወደ ምዕራፍ 5 መዞርም እንችላለን። ምዕራፍ 5ንም ጠቅለል ስናደርገው እንግዲህ የቅዱሳን መላእክትን ስልጣናቸውን አማላጅነታቸውን አንስቶ የሚያብራራ ርዕሰ ጉዳይ ነው እንግዲህ የያዘው። ለዚህም ዋና መጣቀሻ ጥቅስ አድርጎ ያስቀመጠው በራዕየ ዮሐንስ ምዕራፍ 19 ላይ ያለውን የዮሐንስን ቅዱስ ዮሐንስን ታሪክ ነው ማለት ነው። እንግዲህ ለቅዱስ ዮሐንስ መላእክት የእግዚአብሔር መልአክ ወደርሱ በመጣ ጊዜ እንደሰገደለት በሚሰግድለት ጊዜ እንግዲህ ያ መላእክት ይህንን እንዳታደርግ ተጠንቀቀ፣ አንተም ከኛ እንዳንዱ ነህ ብሎ የእርሱን የዮሐንስን ክብር ምን ያክል ክብር እንደሆነ እግዚአብሔር በምን ያክል ክብር እንዳከበረው የተናገረበት አግባብ አለ። ከዚያ በኋላ ከተነጋገሩ በኋላም ደግሞ መልሶ እንደሰገደለት ያሳየናል። ስለዚህ ለቅዱሳን መላእክት ምስጋና አይገባም፣ ስግደት አይገባም ለሚሉ ይኸው ዮሐንስ ከመላእክት ጋር ክብሩ የሚተካከል ቅዱስ ዮሐንስ ወንጌላዊ ዮሐንስ እንግዲህ ሰግዶ ቅዱስ ያም የእግዚአብሔር መልአክ ደግሞ እንደዛ ባለ ሁኔታ እንዳናገረው ምክንያት ሆኖ ማስቀመጥ ይቻላል። ስለዚህ ለነዚህ ቅዱሳን መላእክት የጸጋ ስግደት እንደሚገባቸው ከመጽሐፍ ቅዱስ ማጣቀሻ ወስዶ የነሎጥን ታሪክ አንስቶ ያገናዘበበትም ታሪክ አለ። ሎጥ እንግዲህ እነዚያን መላእክት ጌቶቼ ብሎ ሰግዶላቸዋል። ኦሪት ዘፍጥረት ምዕራፍ 19 ላይ በምናነብበት ጊዜ ማለት ነው። ኢያሱንም ብናነሳ ጌታዬ በማለት ለማን ሰግዶ እናገኘዋለን? ለሊቀ መላእክት ቅዱስ ሚካኤል ሰግዶ እናገኛለን። ከዚህ ውጭ ብዙ የመጽሐፍ ቅዱስ ማስረጃዎችን ጥቅሶችን እያነሳ የቅዱሳን መላእክት ስልጣናቸው ምን ያክል እንደሆነ፣ አማላጅነታቸው ምን ያክል እንደሆነ፣ ለምህረት እንደሚመጡ ሁሉ ለመቅሰፍት እንደሚመጡ ስልጣናቸው ምን ያክል እንደሆነ እንደሚያስፈራ የእግዚአብሔር መልእክተኞች እንደሆኑ ሰውን የሚረዱ እንደሆነ በሚገባ የዘረዘረበት አግባብ አለ ማለት ነው። በጣም በጥሩ ሁኔታ ነው የገለጽከውና ምናልባት እዚች ላይ ብዙ ጊዜ ያው ከኛ በአፋ ያሉ ሰዎች እርግጥ ነው ከማይመቸን መንገድ አንዱ መላቀቂያችን ኦርቶዶክሳዊ ተዋሕዶ እምነትን ሊያጸኑ የሚችሉ የአባቶቻችን ትምህርት መዳን የሚገኝበትን ዕውቀት ልክ ቅዱስ ጳውሎስ ለልጁ ጢሞቴዎስ የሚመክረውን አይነት ዕውቀት መያዝ አለብንና እዚህ ጋር ሲነሳ እናንተ ለመላእክት መስገድ ለቅዱሳን መስገድ እንዳይገባ አሁን የጠቀስከው ጥቅስ ያመጡና በዚህ መጽሐፍ ላይ የጨመረ የቀነሰ የሚለውን ቃል እኮ አስቀምጧል። ስለዚህ መስገድ አይገባም ይላል። በዚህ የራሱን መጽሐፍ ነው አንደኛ አባቶቻችን ሲያስተምሩን። መጽሐፍቶች ደግሞ በልዩ ልዩ አባቶቻችን በነቢያቱ እግዚአብሔር በገለጠላቸው ለተጻፈ ያብራራና ከዚህ ቀደም በነበሩት አባቶቻችን እንደተብራራው ይህ መጽሐፍ መናፍቃኑ ሰዎችን እንደሚያታልሉበት አይደለም። እነ ኢያሱ እንዴት እንደሰገዱ በለዓም ያደርገው የነበረውን አህያ እንኳን ሉክ ለምሳሌ አምላኩን የሚመስለው ሰው ያልገባው ፍጥረታዊቷ ግዕዛን የሌላት ያቺ አህያ ተረድታ በወቅቱ መላኩን ያየችበት የእግዚአብሔር ተአምር በዛ እንደተገለጠ ምናልባት ይሄ ወይ በተአምረ ማርያም መጽሐፍ ላይ ወይ በሌሎች አዋልድ መጽሐፍቶች ላይ ተጽፎ ቢሆን ተረት ይሉ ይችሉ ነበር። መጽሐፍትን በዛ መካከል የሚላኩት
መናፍስት መሆናቸውን የሚያበረታቱ ለስም አጠራሩ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ እንደኔ እንዲብጸኑ ቅዱሳን መላእክት ያረጋጓቸዋል ሲል በስጋ ወራት ውስጥ ሲፈጽም ያንን ሁሉ በስጋ አላዋቂ ስጋን መዋሃዱን ሲገልጥ ደካማ ጠባይ እንዳለ ግን መጽናት ደግሞ ሲኖር እንዴት ቅዱሳን መላእክት ለሰዎች እንደሚቀርቡ እንደሚላክ ክብር እንደሚገባቸው ራሱ እኮ ክርስቶስ ነው አይደል ሲናገር የነበረውና ስለዚህ ሰዎች አውዳዊው ፍቺ ቃላትን ብቻ መጽሐፍ ቅዱስ ላይ የተቀመጠውን ምንድነው ካላልን መጽሐፍቶች በራሳቸው ማብራሪያ የአባቶቻችን ትምህርት የማይታገስ ከሆነ ትክክል አይመጣም ሲጀመር ደግሞ መጽሐፍትን ጠብቃ ክርስቶስን አውቃ እንግዲህ በዛ ሲወለድ ጌታችን ቀጥሎ ክርስትናን የተቀበለች ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መጽሐፍትን ሁሉ አብራርታ ያስቀመጠችልን ከቤተክርስቲያን ካትሮኖሷ ስር ከመቅደሷ የሚወጣውን ትክክለኛው ቃል ካልሰማን ዛሬ ሌሎች የምንሰትባቸው ወይም ደግሞ ሌሎች የሚናገሩት ብቻ ሳይሆን በቤታችን ያሉት ለመጥፋት ቅርብ እንደሚሆኑ ይናገራል በኔ ላይ ማመጹ በኔም ላይ ክፉ ተናገሩ ይያለ የትንቢተ ሆሴዕ እዚህ መጽሐፍ ላይ ይናገራል ዛሬ ብዙ አይነት ነገሮችን ስለምንሰማ እንደነዚህ አይነት መጽሐፍቶችን መቅረባቸው እንዴት መናፍቃኖች ምን አይነት ሐሳብ ያነሱ ከጀርባቸው ያለው እውነት ሲነሳ እንደ ታሪኩን ከማውራት በዘለለ መዳን የሚገኝበትን ዕውቀት አብረን መያዝ እንዳለብን ያ ካልሆነ ልንጠፋ እንደምንችል እግረ መንገዱ መጽሐፉ ያስጨብጣልና የመጨረሻው ምዕራፍ ላይ ያለውን ሐሳብ አንስተ እንደው መጽሐፉ ከያዘው ሐሳብ ምን ያስተላልፋል የሚለውን ሰጥተን ብንጠቀልለው የመጨረሻው ምዕራፍ 6 ላይ ያው የሚያተትልን ለቅዱሳን አባቶችና ለቤተ ክርስቲያን አክብሮት እንደሚገባ ለቤተ ክርስቲያን አባቶችና ለቅዱሳን አክብሮት እንደሚገባ ይገልጥልናልና ይሄንን ሲያብራራ የስግደት አይነቶችን አስታኮ ይናገራል ብዙ መምህራን የስግደት አይነቶች ሁለት ናቸው ያምልኮ የጸጋ ብለው ይከፍሉታል ነገር ግን ይልና ሶስተኛ የስግደት አይነት የአክብሮት ስግደት የሚል ጨምሮ እነዚህ ሶስቱ የስግደት አይነቶች ደግሞ ፊዚካሊ እንዴት እንደሚገለጡ በልባዊ ሐሳብ ደረጃ የአምልኮ ስግደት የባህሪ ገንዘቡ ለሆነ ለእግዚአብሔር አምላክ የሚሰገድ ስግደት እንደሆነ የጸጋ ደግሞ በጸጋ ቅዱሳኑን አክብሯቸዋልና የጸጋ ጌትነትን ሰጥቷቸዋልና ለቅዱሳኑ ሁሉ ደግሞ የጸጋ ስግደት እንደሚሰገድ የአክብሮት ስግደት ደግሞ በቤተ ክርስቲያን ላሉ አባቶች እንዲሁም ደግሞ የተለያየ ቦታ ላይ የምናገኛቸው አዛውንቶች ሊሆኑ ይችላሉ ሽማግሌዎች ሊሆኑ ይችላሉ ትልቅ ሰዎች ሊሆኑ ይችላሉ ለነዚህ ሰዎች ደግሞ የአክብሮት ስግደት እንደሚገባ ይሄ የአክብሮት ስግደት ማለት ያምልኮ በግንባር ተደፍቶ ወድቆ የሚደረገው ስግደት ነው ይላል ሁለተኛው ደግሞ የሁለተኛው የስግደት አይነት ደግሞ በጉልበት በመንበርከክ ነው ይለናል ሶስተኛው ደግሞ ራስን ዝቅ በማድረግ ይሄ ራስን ዝቅ በማድረግ ሰላምታን እንዲሁም ደግሞ ጉልበት መሳምን እግር መሳምን ይሄም ደግሞ ለአባቶች የሚደረገውን አክብሮት ወይም ደግሞ ስግደት አያይዞ የሚናገርበት አግባብ ነው እንግዲህ ጠቅለል ሲደረግ የተቀመጠልን ማለት ነው ስለዚህ ሙሉን ስንጠቀልለው የመጽሐፉ መልእክት ምን ይመስላል ስንል ከመነሻችን አስቀድመን እንደገለጥ ነው የቤተ ክርስቲያንን አስተምህሮ የመጽሐፍ ቅዱስን አስተምህሮ አጣመው አሳስተው ለሚተረጉሙ ለሚያስተምሩ የተሳሳቱ መምህራኖች እንግዲህ እንዲያውቁበት እንዲጠነቀቁበት ህዝበ ክርስቲያኑም ደግሞ ከነዚህ ሐሳዊ መምህራን ትምህርቶች ርቆ ነገር ግን ትክክለኛ የሆነውን ከእውነተኛው ምንጭ የተቀዳውን የቤተ ክርስቲያን የአባቶቻችንን ትምህርት እንዲመረምር እንዲያውቅ እነዚያ ላነሱ ለስህተት መነሻ አድርገው ያመጡትን የተለያዩ ጥያቄዎች ደግሞ ቅድስት ቤተክርስቲያናችን በምን አግባብ ተርጉማ እንደምታስተምር መልስ እንደምትሰጥ ያሳየበት መጽሐፍ ነው በሃይማኖት ጸንተን እንድንኖር ብዙ የሚነሱ የመናፍቃን ጥያቄዎች ወደፊትም እንደሚኖሩ አሁንም እንዳሉ ነገር ግን የቤተ ክርስቲያን ትምህርትና በቤተክርስቲያን ውስጥ ያለ ዕውቀት ግን ለነዚያ ተራ የሆኑ ጥያቄዎች በሚገባ ዘርዝሮ መልስ መስጠት የሚችል ነገር ከቤተ ክርስቲያን እንዳለ የመናፍቃን አካሄድን አውቀን ለሚነሱ ጥያቄዎች
መልስ መስጠት እንደምንችል ቤተክርስቲያን መልስ እንዳላት የክርስትናን መሰረታዊ የሆነ ስርዓት መሰረታዊ የሆነ የዶግማ ትምህርትን በማሳወቅ መጽሐፉ ጠቅለል ተደርጎ ተጽፎ ልናገኘዋለን ማለት ነው። ከልብ ነው በእውነት ማመሰግነው። በዚህ በስድስቱ ምዕራፎቹ ላይ ከያዛቸው ነጥቦች አጠቃላይ ጭምቅ ሐሳቦችም ጭምር ሰዎች እንዴት ቢያነቡት ለምሳሌ ለሁሉም መሆን የሚችል ነው። ለረሱትም ማስታወስ በይበልጥም ደግሞ አሁን ያለንበት ወቅት መጻሕፍቶች ይበልጥ የሚነበቡበት ለጸሎት ስንቆም እያንዳንዱ አስፈላጊ ክስተቶች ለምሳሌ ቅድም እንደገለጥከው በምዕራፍ 2 ውስጥ ያለው ያው በዚህ በአብይ ጾማችን ቤተክርስቲያን ቲዮሬቲካል ብቻ እንዳልሆነች ተግባራዊ ክርስትና እንደምታሳይ አንዱ ይሄ ጾመ ሕማማት ላይ የሚደረገው ክዋኔ ነውና በዛን ሰዓት ላይ ስለ ስግደቱ ስለ ስቅለቱ ሲነሳ እንዴት መስገድ እንዳለብን ስንሰግድ እንዴት እንደሆነ ሰዎች ይህንን ስግደታችን ሊያሳጡን ሲመጡ በዲያብሎስ በሰዎች አድሮ እንዴት ያታለለ እንዴት ለሰው ለስዕል ትሰግዳለህ ሲል ለእግዚአብሔርና ለሰው መጽሐፍ ቅዱስ ራስ እኮ ይናገራል አይደለ? ለዳዊትና ለእግዚአብሔር ሰገዱ እና ብሎ ጨምሮ ሁላ ነው የሚናገረውና ስለዚህ ቅድም አንተ ባብራራው ልክ በልብ እንዴት መስገድ በጉልበት የጸጋ ስግደት ለአክብሮት ክብር ለሚገባው ሁሉ ክብር ስጦ ብሎ በሐዲስ ኪዳን ንዋየ ኅሩይ የተሰኘው ቅዱስ ጳውሎስ ሲናገርና አስተውላለንና እነዚህ ዕውቀት የሚገኝባቸው የቤተክርስቲያናችን ትምህርት ዶግማቲክና የአባቶቻችን መሰረታዊ ሐሳብ ያረፉባቸው ነገሮች ተጠንቅቀን ይዘን ልናስፈጽማቸው እንደሚገባ በማብራራት አስረድተህናልና እዚህ ድረስ ተገኝተ በእኛ ባነሳናቸው ጥያቄዎች ላይ አብራርተ ስላቀረብክልን ከልብ ነው የምናመሰግነው። ቃለ ሕይወትን ያሰማልን አስበመምራን ያድልልን። ክቡራን ተመልካቾቻችን ስትከታተሉት የነበረው የአውደ መጽሐፍት ዝግጅታችን እንደተከታተላችሁት በሁለቱ ክፍል እንደዚህ መቋጫውን አግኝቷል ማለት ነው። ባለንበት ሰዓት ላይ ብዙ ጥያቄዎች ቢኖሩን ወደ ቤተክርስቲያን ቀርበን ተጨማሪ ማብራሪያ ሊሰጡን የሚችሉ ጥቁምታን ሊሰጥ የሚችል መጽሐፍ ነው ወደ እናንተ ያቀርብነው። በቤተክርስቲያን አስተምህሮ ውስጥ የኦርቶዶክስ አማኝ ሲሆን ማወቅ የሚገባውን መሰረታዊ የቤተክርስቲያን ትምህርትና በታሪኳ ውስጥ የተነሱት የመናፍቃን ጾሮችን በማብራራት በሃይማኖታችን እንዴት መጽናት እንዳለብን የሚያስገነዝብ መጽሐፍ ነበር ወደ እናንተ የቀረበው። ስለተከታተላችሁን ከልብ እናመሰግናለን። ሳምንት በሌላ መጽሐፍ እንገናኛለን። ቸር ቆዩልን።